እንዴ ትክክለኛ ወዳጆች እኮ ማርያምን ተሸማቀው አልገባም እኔ አልገባም እንዳትቀየምኝ እሺ። እነሱ ደህና እንዴ ለአብርዬ በእንባ ነው እናቴ ትሙት። አሁን ትናንትና ለአብሪ እኔ ጋር ስጠፋ ወይ ሰሚራ ራሷ ወይ እኔና ለአብሪ የተነጋ እናትና ልጅ መቼም ምንም አንሆንም። ግን እባካችሁ እባካችሁ ማርያምን እባካችሁ የራሴን አውቃቸዋለሁ መቆጣት እችላለሁ ምን እላለሁ። እያንዳንዶቹ ግን ሲጀመር እናቴ ትሙት ብሩኬ እኔ እንደው ምን ብሎ ቢመጣ እኔ ብሩኬን ያደርጋል። ሀናን ቆይ አንዴ ምንድን ነው የአባቴ ልጅ 22 32 የምትሉ ይሄ እነ ነገር እንዴት እንደሚያስጠላኝ እና 22 32 ምንድን ነው 22 32 በቃ እንደዛ ሊጀምሩ 24 32 ምንድን ነው ሊጀምሩ ነው። በቃ ሌላ አይደለም። ይሄ እየተባባሉ አለም ሲዘቃዘቁ የነበሩት ይወደዛ እና እንዴት ደሞላይ አንቺ ክብር ነሽ ለሰው እንዴ ምንድን ነው እሱ እንደዚህ አይነት እኔ ችግር የለብኝም። እኔ ይብላኝ ለእናንተ እንዴት አይነት አስተዳደግ እንዳደጋችሁ አላውቅም። ማርያምን እኔ እግዚአብሔርን ነው የምለው። እኔ ምንም አይደለም። እነሱ በልጠዋችኋል፣ ርቀው ሄደዋል። እግዚአብሔርን ነው የምልሽ። አንቺ የማዳብ ቤትሽ እንኳን የእነሱን የሚኖሩትን ህይወት ይቦንሷታል። ማዳብሽን መልሱ። እግዚአብሔርን ነው የምለው። ያንን እፈሩ። እናቴ ትሙት ነው የምላችሁ። እኔ ልጄ ምን ነው እንደነዚህ ተለውጦ እንደዚህ ሆኖ ባገኙ ከዚህ ውስጥ ነቅሎ ነበር የሚያወጣ እንዴ ስንቱ ከዚህ በሰሃራ በረሃ በሳውዲ በረሃ እየሄዱ ወንድሞቻችን እህቶቻችን እየቀለጡ እግዚአብሔር የሚገባ ይገባል የሚቀር እኛስ ልጆቻችን እንዳይጎልባቸው ብለን አይደለ በሰዋብ እና ስለዚህ እነሱ ማለት ነው። አንቺ እኮ ማዳብ ቤት የምትሰሪው እኮ ይሞላልኛል ይሆንልኛል ብለሽ መሰለኝ። እግዚአብሔር ነው መርጠሽ አይደለም ደግሞ እሷ ረግጣ የምታዝሽን ነው ተረግጠሽ የምትሰሪው። እና ታዲያ አቷ ቆሻሻ እየታየ ነው። ጸዳ አልጸዳ እነሱም ይሄን ነገር ስለዚህ እኔ ባለጌ አይደለሁም። እኔ ብሩኬ እንኳን ተዘግዝቆ ባገኝ ብሩኬን በአንበሳ በነብር በምናምን አድርጌ አቀብጠዋለሁ እንጂ ያቺ ባለጌ ዘቀዘቀች ብዬ እሱ ጋር እንትን አይደለም። ሃይሚዬንም እንደዛው ቢዘቀዝቋት ዳይመንድ አድርጌ እንትን አድርጌ ያሽከረክራታለሁ እንጂ እንደዛች ባለጌ ወርጄ አልዘቀዝቃት። እግዚአብሔርን ነው የምልህ፣ በልጬ ነው የምገኛት እንጂ አልቆሽሽም። ለምን እንደታውቃችሁ እሷ ዳይመንድ ነቻ። በቃ እሱ በቃ ንጉስ ነዋ። በቃ እግዚአብሔርን እግዚአብሔር ይባርካቸው። እንደ አንዳንዶቹ 2 ዓመት ሙሉ ኦዲየንስ እንኳን እንደ ቆሻሻ ማያዩ አለ አይደል እንዴ? 3 ዓመት እየተረገጡ የሚሰሩ እነዚህ እኮ አክባሪ ናቸው። እግዚአብሔርን እግዚአብሔር ያክብራቸው። አሁንም ከፍ ይበሉልኝ። መድኃኔዓለምን ከሰው አይን ያውጣቸው። ፈጣሪ ይጠብቃቸው። ስለዚህ ምንም አይመጣባቸው። ስለተዘቀዘቁ ምንም 2 ዓመት 3 ዓመት እነሱ እንደተዘቀዘቁ ነው። እግዚአብሔርን ያውም እያማረባቸው እየተቀየሩ ውበታቸው እየደፋባቸው ከአይን ያውጣቸው። እኔ ባየዋቸው ቁጥር እግዚአብሔር አምላኩ ይጠብቃቸው። እንደው መድኃኔዓለም አባት ይላሉ። እመቤቴ ነ እንዴ ብዙ ልጆች እናንተ እኮ እዚህ እኮ እዩዋቸው። በታብታብ ቦታ እንኳን ይውስቲ 4000 3000 እኮ አይሞሉ ቲክቶክ ላይ የሞሉ ከውጭ ነው። እነሱም በጣም የሚወዳቸው ያለው በጣም እመቤቴን ነው የምላችሁ። እኔ ለነቁኪ እግዚአብሔርን ቢቻል ደምሽን ስጪ ቢባል እናቴ ትሙት ደሜ እንዲጥጥፍ ብሎ ቢያልቅ እኔ እነሱን ከመውደድ ወደ ኋላ አለ ወደ አፈር ስገባል። ለምን እኔ ብዙ ነገር አግኝቼባቸዋለሁ። ብዙ እህቶች አግኝቼባቸዋለሁ። ምርጥ የተማረ ምርጥ ቦታ ያሉ እዚህ የማይገቡ እናቴ ትሙት ምን አይነት ሃይሚ ምን አይነት እናቶች እንዳላት ብሩኬ ምን አይነት እናቶች እህቶች እንዳሉ ታይ እዚህ ቲክታክ ላይ የሚሳደቡት የተማሩ እንቆች ገስት ላይ ገብተው አፋቸውን የማይከፍቱ ስንት አሏቸው። እመቤቴን ነው የምላችሁ። እና በእነዚህ ልጆች ያገኘናቸው ራሱ እኔ እግዚአብሔር የተመሰገነ ይሁን። እውነት መድኃኔዓለም አባቴ ከፍ ይበል። እንኳንም የእነዚህ ልጆች ደጋፊ ሆንኩ። ስለዚህ ሰደባቸዋቸው። ብሩኬ አይወርድም፣ ሃይሚን አትወርድም። ስለዚህ እባካችሁ ትክክለኛ ስንወድ ትክክለኛ ወዳጅ ነው፣ አስመሳያ ነው። ዛሬ እኮ በእናትሽ ወይ ክሎሮክስ አድርገሽ ስታጸጂ እኮ እዛው ትቀሪያለሽ። ስለዚህ እባካችሁ ከዚህ ድርጊታችን እንቆጠብ።
ከወደድናቸው እስከ ምናምን ልጅን ከወደዱ እስከ ለሃጩ ይባላል እንዴ። ድሮ ብዙ ተባለ፣ ብሩኬም ተባለ፣ ሃይሜም ተባለች። በዛ ነገር እንኳን አትማሩም እንዴ? እንዴ አፋቸው ላይ የሚወጣው ነው እኮ የመርስ የሚሰጣጡት የሚሰዳደቡት ተባለ። ቆይ እስቲ ኦዴሳችንን እናክብር። ስለሚወዱን አይደል አሉና እነዚህ ልጆች ፍቅር ሆነው አንድነትን እያሳዩ መስራት ጀመሩ። ሲመጡ ደግሞ እስቲ ታልቀስ እስኪ ያልቀስ። አንቺ ነሽ ከብሩኬ በላይ ለእሷ የምታዝኘው? እኔ ነኝ እንዴ ከብሩኬ በላይ ለሃይሚ የማዝነው? ብሩኬሳ ይህት ምንም የምትባል ለብሩኬ የምታዝኑት? እርስ በራሳቸው ናቸው የሚተዛዘኑት። እኛ እንወዳቸዋለን እንጂ እንዳይመስልሽ። ብሩኬና ሃይሜን ስትነኩበት የሚወድ ሃይሚ ደግሞ ብሩኬን ስትነኩበት የሚወድ እንዳይመስላችሁ። የምትወዳቸው ከሆነ እስከ ምናምናቸው እየደገፋችሁ በቃ እዩላቸው። ቢከብዳችሁ እንኳን ከፍታችሁ ተውላችሁ ሼር በማድረግ በቃ እግዚአብሔር ቻናላቸውን አሁን ማዛ እግዚአብሔር ዘመኗ ይባረክ። እሷ ሴት እናቴ ትሙት ነው የምለው። ጠዋት ተነስታ ሼር ምን በማድረግ እግዚአብሔርን ነው የምላችሁ። እኛን ሁሉ እንቅልፍ አሳጥታ ተነሱ እያለች በቃ እሷን እስኪ እኔ አንደኛ ባደንቅ ማዕዛን ነው የማደንቅ በቃ። እና ባካችሁ ከመሳደብ እንቆጠር። ያኔ እቤትም ደግሞ ቶሎ ባንከፍቱ። ኧረ መሳይ ጆሮዬን እቤትም ስትከፍቱ ቪዲዮን አይታችሁ በቃ እንደፈለጋችሁ ስለማሰሙ የወሬ ሱስና ጥማት ስላለባቸው ክፋቱ ግን ስለ ልጆቹ አትናገሩ እንዴ። እኛ እኮ ማርያምን ነው የምልሽ መክፈት ወይ ምን ማለት አቅቶን አይደለም፣ ግን ትንሽ ይታይላቸው እስቲ ባካችሁ ምናምን በማለት ነው እንጂ እኔ ቲክታክ ላይ ወሬ ብለፈልግ ምን አገኛለሁ? ወሬ ከምከፍት እህቴ ጋር በዚሁ በቲክታክ ያገኘኋት ጋር ደዋውዬ እጫወታለሁ። ምን እላለሁ? ሰዓት እስከሚደርስ ቀስ ብዬ ከፍታለሁ። ለወሬው እንትን ለማለትም እደርሳለሁ እንዴ። እኔ ቲክቶክ ላይ ብቻ አይደለም ህይወቴ። እኔ ገዝት አልገባም። 3 ዓመት ስከተላቸው በጣም ነው የምወዳቸው። እኔ እድሜ ለሃይሚ ሲወርዱባት ሊበሏት ሲሉ ነው የገባሁት እንጂ ምን ቲክቶክ ላይ መግባት ማን ይፈልጋል? ለመውረድ ስትይ ነው የምትገቢ እንጂ ክብርንማ ቢኖር እንትን ነው የሚባለው። ገባሽ? ስለዚህ እግዚአብሔርን ነው የምላችሁ ከዚህ ድርጊታችን እንቆጠር። በፈጠራችሁ እንደው በምን እንደምታምኑ አላውቅም። በኢየሱስ ብትባሉ፣ በመድኃኔዓለም ብትባሉ፣ በማርያምም ሙስሊም እንኮች በአላህ ብትባሉ እኔ እምነታችሁ ምን እንደሆነ አላውቅም። እግዚአብሔር ምስክሬ ነው። እና ፈጣሪያችሁን ፍሩ። በቃ የምትፈሩ ከሆነ ፈጣሪያችሁን ፍሩ። አይ ካላችሁ ደግሞ ልጆቹን ተዋቸው፣ አትንኳቸው፣ አትዩላቸው፣ ስማቸውንም አታንሱ። በቃ እግዚአብሔር እኮ የሰጠሽን ነው የምትበዩ። የእኔ ደግሞ ስለበዛ ያንቺ ደግሞ ስላነሰ አይደለም። የእኔ ስለበዛ አይደለም ወይ ያነሰው እኮ በረከት አለው ይሆናል እንዴ። ከብዛት ጥራት የሚባል ነገር አለ። እየወቀዳቸው እየሰደቦቸው በቃ እንዴ ልጆቹ በቃ ትንሽ ነገር እንዴ ለምን? ኧረ በእናታችሁ ሼም ያዛችሁ። ኧረ ማዳብዬ ሾር እንዴት እንደምታረጋችሁ ያችንም እያስታወሳችሁ። እሺ መጣች እቃ ሲሰበር ብርጭቆ ሲሰበር ፓንትሽ ላይ ቅዘንሽን ሁሉ ነው እኮ የሚያመልጥሽ ሽንትሽ ሁሉ ሳይቀር። ስለዚህ እባካችሁ እንከባበር፣ መድኃኔዓለም እንከባበር። ሰው እኔ ራሴ እግዚአብሔርን እኔ ባልገባ ራሱ ደስ ይለኛል። እኔ እዚህ ቲክቶክ እንደፈለጉ ይፈራገጡ። እናቴ ለምን ወርዳለሁ? ከወረደ ሰው ጋር አልወርድም ከዛሬ ጀምሬ እንዴ። ኧረ እኔ በእናትሽ ራስሽን አለማስናቅ ነው እዚህ ገብተሽ። እኔ ዛሬ መጡ ትናንትና ያቺ ቪዲዮ ተለቀቀ። ማን ነው? ብሩክ አለማየሁን አታውቁትም ማለት ነው። ማርያምን ጨዋ ወልዶ ያሳደገው ሃይሚዬ በእግዚአብሔር ስለሚወዳቸው እነዚህ እንቁ ልጆችን ደግሞ አገናኛቸው። እናንተ አይደለሽም ፈጣሪ ነው ያገናኛቸው እነዚህ ልጆች እንዴ። ከወደድኩኝ እኔ እንደው እግዚአብሔር ብሎልኝ እንደው ወልደው እንደዚህ የሚያቅፉበትን ቀን ነው የምጠብቀው። እንደው አደራ ሳልሞት ሰው ለቤተሰቡ ይላላል። እኔ ግን እነዚህ ልጆች አቅፈው ሳያሳየን ፈጣሪ አደራ፣ አንደኛ ንስሐ ሳልገባ፣ ሁለተኛ ደግሞ ሃይሚና ብሩኬ እንደዚህ ቅፍ አድርገው እውነተኛ እንደዚህ አይቻቸው አይቼም ደግሞ እስከ መጨረሻ
ስለዚህ ወዳችኋለሁ፣ አከብራችኋለሁ። ወሬ ያበዛውባችሁ እባካችን አንድነታችንን እናሳያቸው፣ አንድነታችንን እናሳያቸው። ይሄንን ነው የምለው፣ እግዚአብሔርን ነው የምለው። በፈጠራችሁ አትዘቃዘቅ። በቃ ተው። የምትወዷቸው ከሆነ እኔ ግን የሚወድ የጨረቃ ፋሚሊ ከሆናችሁ ትክክለኛ እነዚህ ልጆች የሚዘቃዝቁት ጋር አትሂዱ። እግዚአብሔርን ቦልኳችሁ ከዛ ውጡ። በቃ የሚዘቀዝቁ የሚሳደቡበት ጋር በፈጠራችሁ። ኧረ እባካችሁ ምንድን ኧረ በጣም ሰራተኞች ናቸው። ኧረ በጣም ነው ስራ የምትችሉት። እንደሚወት መያዝ አትችሉም እንዴ? እወቁልኝ ነው በቃ። አብይ አህመድ አውቆላችኋል። በቃ ከአረብ ሀገር ጠርጎ ያወጣችኋል። በቃ መሳይ ነገ ከነገ ወዲያ ችግር የለም። በቀይ ምንጣፍ ነው አብይ አህመድ የሚቀበልሽ። ሚውት አርጊ። አስተላልፌልሻለሁ። በጣም ታጋይ ሰራተኛ ነሽ። በቃ እና በጣም ወዳችኋለሁ፣ አከብራችኋለሁ። ካስቀየምኳችሁ ይቅርታ እኔ ውዶች። ማውራት ትችላላችሁ። ማርያምን እኔ በጣም ነው የምወዳቸው። ሲነኩብኝ በጣም ነው የሚያመኝ። ለዛ ነው። እሺ አውቃለሁ። ሁላችሁም ትወዳችኋለች። ሁላችሁም እዚህ ያላችሁት ሌሎቹ ናቸው፣ አንዳንዶቹ ናቸው። ወይዬ እሷን አሁን ቁጥር የአባቴ ልጅ ሙይትሽናሽ አሁን ቅድም የጻፈሽውን ቁጥር ማለት ነው ስለም ጠላው ነው አጻፊ ያልኩሽ። አልወደውም። ባለፈው ድሮ የቀረ ነው እኮ እዚህ በውጊያው ጊዜ የቀረ ነው። ሙይትሽናሽ ኦኬ አለችሽ። ኦኬ ሽንት ቤት እያጠብኩ ነው። ኦኬ አለችሽ። እጄ ጓንት ለብሼ ሽንት ቤት እንደዛ ስላልኩሽ ደግሞ አትናደች። ይሄው ሽንት ቤት እያጠብኩ ነው። አይ አባቴ ሳሎን እንዳትሄጂ ሽንት ቤት ሆነሽ አሳይኝ። ቅድም እኔ ያሳይኝ በጣም ነው የሚያናደኝ። የውጊያው ጊዜ ሳይሆን አሁን ራሱ እሺ ይወድ ስለም የሚያናደኝ ነው። እሺ ቆንጆ የአባቴ ችግር የለውም። ከሳሎን እኔም ሽንት ቤት ተመልሰሽ ጠቢ። በቃ እሺ። ሽንት ቤት ማጠብ ችግር የለውም እኮ እኔ እንትን ስላት ነው። ታውቃለች እንደምቀልዳት። ኧረ በኢየሱስ ስም የህሊና ጸሎት ናችሁ እንዴ? ማን የሞተው? አራልዬ ወይ ደህና ነሽ እናቴ? አለው የሰላም ነሽ? አለው እግዚአብሔር ይመስገን። እዚህ ጋር ያላችሁ ሁላችሁም ሰላም ብያለሁ። ያላገኘኋችሁን ማን የሞተዋልሽ? ወይ የሞተ የለም። በተለይ ያ ጦርነት ምናምን የሚያነሱት ተቀብረው ከሆኑ ብዬ ነው። ኮሽታ የሚወዱት እውነት ብለሻል። አይ እውነት ነው አናንዬ፣ ያስተላለፍሽው መልእክት በጣም አሪፍ ነው። እውነት ነው። በዚህ ነው መቀጠል ያለብን። ተመችቶናል። ሀሳብሽ እንስማማበታለን። እኛ ትክክለኛ ወዳጅ ከሆን ይሄን ነው ማድረግ ያለብን። ልክ አንቺ ያልሽውን በቃ እነሱን ይዘን ጉዞ ወደፊት። የመመዘግዘግ የመሰዳደም አንድ ነገር አንድ ቃል ካፋችን መጥፎ ነገር አይወጣም። እነሱን ላይክ ሼር እያደረግን እያየን ወደፊት